የጌታ የሆነ ሰላምና ጸጋ በያላችሁበት ለሁላችሁ ይብዛ። እንዴት ከረማችሁ ቅዱሳን? አምላካችን እግዚአብሔር የተባረከ ይሁን። ዛሬ እንደገና የምህረት ማለዳ ሰጥቶናል። በዚህ እግዚአብሔር በሰጠን የምህረት ማለዳ የአምላካችንን የእግዚአብሔርን ፊት ተስማምተን እንፈልጋለን። አምላካችን እግዚአብሔር ደግሞ እንደ ቃሉ በፊቱ የምንለምነው ልመና ይሰማናል፣ ምላሽንም ይሰጠናል። በእውነት አምላካችን እግዚአብሔር ሰምቶ የሚመልስ አምላክ ስለሆነ ዛሬ በፊቱ እንድንሆን አቅም የምናገኘው አምላካችን ሰምቶ የሚመልስ ስለሆነ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬም ከእግዚአብሔር ቃል አንድ ክፍል አነባለሁ። እንደዚህ እንደ እግዚአብሔር ቃል ደግሞ የአምላካችንን የእግዚአብሔርን ፊት እንፈልጋለን። ዛሬ እንድናየው የምፈልገው የመጽሐፍ ቅዱስ ክፍል ነህምያን መጽሐፍ ከምዕራፍ 1 እስከ ምዕራፍ 6 ያለውን አለፍ ይያልኩኝ አነብና በዚህ ቃል መሰረት ትንሽ ተነጋግረን የአምላካችንን የእግዚአብሔርን ፊት እንፈልጋለን። ነህምያ 1 ላይ የእግዚአብሔር ቃል እንደዚህ ይላል። እኔም በሱሳ ግንብ ሳለው ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑት ከምርኮ የተረፉት የአይሁድን ነገር የኢየሩሳሌምንም ነገር ጠየኳቸው። እነሱም በዚያ ስፍራ ያሉ ከምርኮ የተረፉ ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምን ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ ይላል። ምዕራፍ 1 ላይ ሲጀምር ነህምያ የሰማው አንድ ዜና አለ። ከወንድሙ አናኒና አብሮት ከመጡ ጥቂት ከሆኑ ወገኖች የሰማው ነገር ምንድነው? ከምርኮ የተረፉትን እንዴት ናቸው ብሎ በጠየቀበት ሰዓት ላይ ህዝቡ በታላቅ መከራና ችግር ውስጥ እንዳለ በህፍረት ውስጥ እንዳለ እንደገና ደግሞ የኢየሩሳሌም ቅጥር እንደፈራረሰ በሮቿም እንደተቃጠሉ ይሄንን ዜና ሰማ። በሰማበት ሰዓት ላይ በጣም ሐዘን ውስጡ እንደገባ በጣም እንዳለቀሰ በአምላኩ በእግዚአብሔርን ፊት አያሌ ቀን በጾም ጸሎት ሆኖ የአምላኩን የእግዚአብሔርን ፊት እንደፈለገ የእግዚአብሔር ቃል ይነግረናል። ነህምያ ይሄንን ዜና ይሄንን ወሬ በሰማበት ሰዓት ላይ ትልቅ ሐዘን ትልቅ ሸክም ነበረ በውስጡ የተቀመጠው። ይሄንን ሸክምና ሐዘን ይዞ ደግሞ ቀጥታ ያደርግ የነበረው ነገር የአምላኩን የእግዚአብሔርን ፊት መፈለግ ነበር። ወሬውን ሰምቶ በቃ ማናችንም የተለያየ ወሬ እንደምንሰማ ሰምተን አንዳንዶቻችን ችላ ብለን እንደምናልፈው አንዳንዶቻችን በቃ ወሬ ነው ብለን ከወሬ ያለፈ ነገር የለውም ብለን ትተን ለሌላው ማውራት ነው እናወራለን እናስተላልፋለን። ነህምያ ግን ይሄንን በሰማበት ሰዓት ላይ ውስጡ የተፈጠረው ነገር ምንድነው? ሐዘን ነው። ስለ ህዝቡ ስለደረሰበት ነገር ሐዘን ነው። ስለ ኢየሩሳሌም ቅጥር መፍረስ በሮቿ መፈራረስ ሐዘን ነው። ስለዚህ ምዕራፍ 1 ላይ ምን ይናገራል? ነህምያ በሐዘን ሆኖ የአምላኩን የእግዚአብሔርን ፊት እንደፈለገ እንደጾመ ንስሐ እንደገባ እግዚአብሔር ጋር የበደሉትን በደል ያባቶቹን በደል ኃጢያት ሁሉ የራሱንም ይዞ በእግዚአብሔር ፊት እንደተናዘዘ እንዳዘነ ይናገረንና ምዕራፍ 2 ላይ ደግሞ ስንደርስ አንድ ነገር ይላል የእግዚአብሔር ቃል። ምን ይላል? ምዕራፍ 2 ላይ ደግሞ በንጉስ ባርጤክስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉስ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሱም ሳትታመም ፊት ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ ይላል። ከጸለየ ምዕራፍ 1 ላይ ከጾመ ከጸለየ ንስሐ ከገባ በኋላ ቀጥሎ የነህምያ ስራ ምንድነው? በንጉስ ዘንድ የወይን ጠጅ የሚያቀርብ ሰው ነው። በንጉስ አካባቢ ላይ ምናልባት በተለያየ ጊዜ ሊሆን ይችላል እየደረሳቸው ይሄዱ ያንን በንጉሱ ዘንድ ላይ የሚያስተናግዱት። አሁን ቀጥታ ወደ ንጉሱ በገባበት ሰዓት ላይ በዚህ ሸክም ውስጥ ስላለ ሸክሙን መደበቅ አልተቻለም። ፊቱ ላይ ያ ሸክም ይታይ ነበር። ስለዚህ ንጉሱ ፊቱን አየና አዝናሃል ብሎ እንደጠየቀው ይናገራል። አዎን መጀመሪያ ላይ ፈራ። ልክ ነው። ንጉሱ ይሄን ጥያቄ ሲጠይቀው ግን ያደረገው የነበረው ነገር አው ለምን አላዝን ያባቶቼ ከተማ የሆነችው ፈርሳለች ብሎ ለንጉሱ ይነግረዋል። ንጉሱ ታዲያ ምን ላድርግልህ ብሎ ሲጠይቀው ነህምያ እንዲያደርግለት ንጉሱ የሚፈልገው ነገር ከጸለየ በኋላ እንደተናገረ የእግዚአብሔር ቃል በዚህ በምዕራፍ 2 ላይ ይናገራል። ምንድነው? የአምላኬ እጅ በኔ ላይ እንዳለ ንጉሱም ይሄንን አደረገልኝ ብሎ ይላል። ሲጠይቀው የተናገረው ነገር ምንድነው? ደብዳቤ እንዲጻፍ ወደ ኢየሩሳሌም ሊጓዝ ነው። ያንን ቅጥር ለመስራት
ሊሄድ ስለሆነ የሚያስፈልገውን የትኛውንም ግባት ንጉሱ እንዲያደርግለት የእግዚአብሔርን ፊት ከፈለገ በኋላ ጠየቀ ንጉሱም የአምላኬ እጅ በኔ ላይ እንዳለ ቸርነት አደረገልኝ ነው ይሄንን ነገር ይዞ ነህምያ ምን አደረገ ነው የሚለው እዚሁ ምዕራፍ 2 ላይ ጉዞ ጀመረ ወዴት ወደ ኢየሩሳሌም ወደ ፈረሰው በጣም በብዙ ፍርስራሽ ቅጥሩ ወደ ፈረሰው በሮች ወደ ተቃጠሉት የህዝቡ ልብ በብዙ መከራ ውስጥ የወረደ በብዙ መሳቂያና መሳለቂያ ወደ ሆነው ወደዚህ ህዝብ ጉዞ እንደጀመረ ይናገራል ይሄንን ጉዞ በጀመረበት ሰዓት ላይ ግን ነህምያ የገጠመው አንድ ነገር ነው እየሄደ ደብዳቤውን እየሰጠ ባለበት ሰዓት በዛ የተቀመጡ እነ ሰንበላጥ ለእስራኤል ለዚህ ህዝብ የሚያዝን መልካም ነገር የሚያስብ ሰው መጣ ብለው ተበሳጩ ይሄንን ከመበሳጨታቸው የተነሳ የሚያደርጉት የሚሰሩት ነገር አለ ወደ ሌላ ምዕራፍ ስንገባ መናየው ግን ነህምያ አስቀድሞ ሲነሳ የአምላኩን የእግዚአብሔርን ፊት ፈልጓል በብርቱ ንስሐ ገብቷል እንደገና የአምላኩን የእግዚአብሔርንም እጅ ደግሞ አይቷል ንጉሱ ፈቅዶለት ነው ጉዞ የጀመረው ግን ይሄንን ባደረገበት ሰዓት ላይ ይሄ እነዚህ እነ ሰንበላጥ እነ ጦቢያ ቢበሳጩ ነህምያ ጥሎ ለመሄድ አልተነሳም የሰማው ወሬ መጀመሪያ ላይ ብዙ ፍርስራሽ እንዳለ ብዙ ሐዘን ብዙ ነገር የወደቀ ነገር እንዳለ ሰምቷል ይሄ ሁሉ ያለ በራሱ እንደማይሆን ስለሚያውቅ የአምላኩን ፊት ፈልጎ የተነሳ ስለሆነ እነዚህ ተበሳጭተው እንኳን ገና ከጅምሩ ላይ ብስጭታቸውን ቢሰማም ወይ ቢያይም ነህምያ ግን ጥሎ አልሄደም ወገኖቼ የሚገርመው ዛሬ እንድና የምፈልገው አንድ ነገር ነህምያ እስከ ምዕራፍ 6 ላይ እንመለከታለን ጥሎ የሄደ አይደለም ተግዳሮት አዎ በየሄደበት ቅጥሩን ሊሰራ በተነሳበት የተለያየ ተግዳሮት ደርሶበታል መጥቶበታል ግን ነህምያ በምዕራፍም 1 ላይ ስለዛ ከባድ ስለሆነ ሐዘን ቢሰማ ስለፈራረሰው ነገር ቢሰማ አይ ይሄን ነገር አልችለውም ብሎ አልተቀመጠም ያደረገው ነገር ወደ አምላኩ መጀመሪያ መቅደም ወዳለበት ወደ አምላኩ አቀረበና ጉዞ ነው የጀመረው ይሄንን ሁሉ ደግሞ ከንጉሱም ቸርነት ተደርጎለት ጉዞን በጀመረበት ሰዓት ላይ ገና ወደ ኢየሩሳሌም ገብቶ ስራውን ከማየቱ በፊት ላይ የተበሳጨ ነገር ነው የገጠመው ይሄንንም አልፎ ነህምያ ምን አደረገ ነው የሚለው 3 ቀናቶች ላይ ከተቀመጠ በኋላ ያደረገው ይሄ የፈራረሰውን ቅጥር በሩ የተቃጠለውን ለማየት እንደሄደ እንደዞረ በለሊት እነዛ ፍርስራሾችን እየዞረ እንደተመለከተ እንደውም የሚናገረው ማንንም አልነበረም ከተቀመጥኩባት በቅሎ በስተቀረ ነው የሚለው ጉዞ ያደረገም ሲመለከት በጣም ብዙ ፍርስራሽ አለ ብዙ የተቃጠለ አለ ብዙ ልብን የሚያወርድ ነገር አለ ይሄንን ሁሉ ከተመለከተ በኋላ ነህምያ አይ በቃ ይሄንን እምችለው አልመሰለኝም ምናልባት እችላለሁ ብዬ ነው ይሄንን ነገር የተነሳሁት ብሎ ጥሎ አልሄደም ፍርስራሹንም ቢመለከተው እነዚህም የተበሳጩትንም ሰዎች ቢመለከት ነህምያ ቀጥሎ ያደረገው ነገር ምንድነው ታላላቅ ሹማምንት የተባሉ ካህናት የተባሉትን ሰበሰበና አንድ ነገር ብሎ ነገራቸው ይሄንን ህፍረት እንዲቀጥል ማድረግ የለብንም ስለዚህ ይሄንን የፈራረሰውን ቅጥር የተቃጠለውን በር መስራት አለብን ብሎ እዛ ሰብስቦ ነገራቸው የህዝቡን ልብ ማበረታታት ጀመረ ያ ብቻ አይደለም አምላኩ እግዚአብሔር ደግሞ እንዴት እንደመራው እንዴት እንደተናገረው እንዴት ንጉሱ ቸርነት እንዳደረገለትም ለሰበሰባቸው ሰዎች ሲናገር እዛ የተሰበሰቡ ሰዎች ልባቸው እንደተነሳ የእግዚአብሔር ቃል ይነግረናል ልባቸው ተነሳሳ ምን ለማድረግ ነህምያ የተናገረውን ነገር ሰምተው ቅጥሩን ለመስራት ልባቸው እንደተነሳሳ የእግዚአብሔር ቃል ይነግረናል ምዕራፍ 3 ላይ ሁሉም ደግሞ ቅጥሩን ለመስራት ተባበሩ ሁሉም በተሰጣቸው ስፍራ ላይ ነህምያ ይሄንንም አስተባበረ ማስተባበርም ቀላል አይደለም ለምን ልቡ የወደቀ በብዙ ሐዘን ያለ በብዙ ጉስቁልና ያለ ከምርኮ የተረፈን ህዝብ ልብ እንደገና ማነሳሳትና ይሄንን የፈረሰ ብዙ ፍርስራሽ ያለበትን ብዙ በሮች የተቃጠሉበት እንደገና ለማሰራት የህዝቡን ልብ እንደገና ለማነሳሳት ቀላል አይደለም
አይ በቃ ህዝቡ እንደዚህ አይነት ነው ብሎ ነህምያ ጥሎ አልሄደም አሁንም የሚያደርገው ነገር ምንድነው ልባቸውን አነሳሳ እነ ጦቢያ እነ ሰንበላጥ ቢበሳጩም ቢነሱም ቢያፌዙም ቢቀልዱም ህዝቡን ምን ያደረገ ነበር መቼ በኔ ሆነና አምላካችን እግዚአብሔር ያከናውልልናል እኛ ደግሞ ተነስተን እንሰራለን እኛ ስራውን ስንጀምር ማከናውንልን አምላካችን እግዚአብሔር አለ ስለዚህ እነ ጦቢያ ለሚናገሩት ነገር ምላሹ ይሄ ነበር ምን አምላኬ እግዚአብሔር ነው የሚያከናውነው ብዙ ፍርስራሽ አለ አዎ ብዙ የተቃጠለ ነገር አለ አዎ ብዙ የምትቀልዱት የምታፌዙት ነገር አለ አዎ ግን አምላካችን እግዚአብሔር ከዚህ አልፎ ያከናውልልናል ስለዚህ ህዝቡን ምን ብሎ ነው የሚያስተባብረው የማንንም ልብ እንዳይወድቅ ፍርስራሽም ቢበዛ ቅጥር የተቃጠለም ቢሆን በር የተቃጠለ ቢሆንም ልባቸው እንዳይወድቅ ያስተባብራል ሁሉንም በየቦታቸው ይሄንን ስራ እንዲሰሩ ያሰማራል ምዕራፍ 3 ላይ ወገኖቼ የሚገርመው ነህምያ ገና ከመነሳቱ የአምላኩን የእግዚአብሔርን ፊት በብርቱ የፈለገ ስለነበረ የአምላኩንም የእግዚአብሔርን ምሪት ያየና የተከተለ ስለነበረ የተለያየ ተግዳሮቶች ቢመጡም ጥሎ አልሄደም ዛሬ አንድ ነገር ላለው የእግዚአብሔር ህዝብ ምንድነው ገና ከጅምሩ ምናልባት የአምላካችሁን የእግዚአብሔርን ፊት ፈልጋችሁ እግዚአብሔር በውስጣችሁ ሸክም እግዚአብሔር ራእይ ሰጥቶ መንገድ ጀምራችሁ ጥላችሁ የሄዳችሁ ያቋረጣችሁ ዛሬ በዚህ ማለዳ እንደዚህ ላለው ይሄ የተጻፈው የእግዚአብሔር ቃል እውነት ስለሆነ ነህምያን የረዳ ነህምያ እንዲጨክን ያደረገ ነህምያ ብዙ ተግዳሮቶች ቢመጡበትም መጀመሪያ ሲነሳ በሸክም ነበር የአምላኩን ፊት በመፈለግ ነበር ንስሐ በመግባት ነበር ምሪትን በመከተል ስለነበረ ወደ ኋላ አልሄደም ተግዳሮቱን ያየ ስራው ራሱ እንዲስተጓጎል ጊዜ እንኳን አልወሰደም ቀጥ ብሎ ነበር ከአምላኩ ጋር መንገዱን የሚጀምረው ስለዚህ ዛሬ እላለሁኝ ወገኖቼ ከዚህ ቃል የምንማረው አንድ ነገር ጥላችሁ የሄዳችሁ ምናልባት እግዚአብሔር የተለያየ ሐላፊነት ሰጥቷችሁ ከማለዳ እግዚአብሔር እረኛ አድርጎኛል እግዚአብሔር የተለያየ ሐላፊነትን በውስጤ አምጥቷል ሰብሳቢ አድርጎኛል እግዚአብሔር የተለያየ ነገር በውስጤ አስቀምጧል ብላችሁ ይሄንን እግዚአብሔር የሰጣችሁን ለመነገር ተነስታችሁ ተግዳሮቶች ሲመጣባችሁ የተለያየ ነገር ሲመጣባችሁ ጥላችሁ የሸሻችሁ ጥላችሁ የሄዳችሁ በተለያየ ነገር ውስጥ ያላችሁ ዛሬ ግን እንደ እግዚአብሔር ቃል ላለው የእግዚአብሔር ምህረት ስላለ የእግዚአብሔር ጸጋ ስላለ ከጣላችሁበት ጥላችሁት ከሄዳችሁበት እንድትመለሱ ይሄው ነህምያን የረዳ እግዚአብሔር እናንተንም ስለሚረዳ ዛሬ ከዚህ ቃል እንድናይ የምፈልገው የአምላካችንንም የእግዚአብሔርን ፊት እንድንፈልግ የምፈልገው ቃል ይሄንን ነው ነህምያ ጥሎ አልሄደም ተግዳሮት ቢገጥመውም ጥሎ አልሄደም የተለያየ እዚህ እስከ ምዕራፍ 6 ላይ ስንመለከት እምናያቸው ነገሮች አሉ ያልገጠመው ተግዳሮት የለም ነህምያ እኮ ሊሰራ የተነሳው ብዙ ፍርስራሽ ነው ታቃላችሁ ይሄንን ቃል ስታነቡ ብዙ ፍርስራሽ ነው ብዙ የተቃጠለ ነገር ነው ብዙ የወረደ ልብ ነው የእግዚአብሔር ህዝብ ራሱ በጣም ልቡ የወረደበት ነው በዚህ ሁሉ ውስጥ ግን እያስተባበረ በዚህ ሁሉ ውስጥ ግን ተቃዋሚዎች ቢኖሩም እያለፈ እየሄደ ነህምያ ይሄንን ቅጥር ይሰራ ነበር ወገኖቼ ጥሎ አልሄደም ይቀጥላል ምዕራፍ 3 ላይ አበረታቶ ምዕራፍ 4 ላይ እነዚህ እግር በእግር የሚከታተሉ አሉ ለእስራኤል መልካም ነገር የሚያስብን ሰው ሊያጠምዱ የሚፈልጉ የህዝቡን ልብ ሊያወርዱ የሚፈልጉ አሉ አሁንም እንደገና ደግሞ ህዝቡ ጋር መጡና የህዝቡን ልብ ለማውረድ ጦርነትን እናደርጋለን ብለው አንድ ነገር አሉ ይሄ ሰነፍ የሆነ አይሁድ ይሄ ሊሰራ እንኳን የማይችል አይሁድ ብለው እንደገና አይሁዶችን ልባቸውን የሚያወርድ ነገር የሚሰሩትን በቅጥሩ ላይ ሆነው የሚሰሩትን ልባቸውን የሚያወርድ ነገር ማውራት ጀመሩ ማስፈራራት ጀመሩ በዚህ ጊዜ ሰው ስለሆኑ ልክ ነው ነህምያ አበረታቶ ነበር ወደዛ ቅጥር ውስጥ እንዲገቡ እንዲሰሩ ያደረገው ግን እነዚህኞቹ ደግሞ ወይ አይሰሩ ወይ አያሰሩ በወሬ ያደረጉት ነገር ምንድነው ልባቸውን የሚሰሩትን ሰዎች ልባቸውን ማውረድ የተለያየ ትችትን የተለያየ አስተያየትን አሁን ይሄንን ቅጥር እውነት ቀበሮ ቢሄድበት የሚፈርስ ነው እንዴት አይነት ይሄንን ሁሉ ክምር እንዴት አድርገው ነው የሚሰሩት
ይሄ ጅልነት ነው ነህምያ በቃ ይሄንን የሚያደርገው ብለው ነህምያ የሚሰራውን ስራ በህዝቡ ልብ ውስጥ እያጣጣሉ መናገር ጀመሩ ያ ብቻ አይደለም ጦርንና እነሱን በተለያየ ነገር ቤቶቻቸውን በተለያየ ነገር እንደሚያደርጓቸው እንደሚወጓቸው መናገር ሲጀምሩ የህዝቡ ልብ ደግሞ ወደታች መውረድ ጀመረ በዚህ ሰዓት ላይ ደግሞ ነህምያ ያደረገው አንድ ነገር ነው አሁንም ወደ አምላኩ ነው ስንፍናቸው ንግግራቸው ለአምላኩ ከነገረ በኋላ እንደገና ያይሁድን የሚሰሩትን ሰራተኞች ልባቸው ነበር የሚያበረታታው ያ ብቻ አይደለም በአንድ እጃችን የጦር መሳሪያ ሌሎቹ ሲሰሩ ሌሎቹ ደግሞ ጠባቂዎች ሆነው ይሄ ቅጥር እንዲሰራ እንደገና ነህምያ የብዙዎችን ልብ ሲያነሳሳና ያለን አሁንስ ጫን ያለው ነገር ነው የመጣብኝ ስለዚህ ይልሂድ አላለም ከወሬ ያለፈ ነገር ነው የመጣው እንወጋቸዋለን አብረውት የሚሰሩትን እንኳን ሰራተኞች ባዶ ሊያስቀሩት ነህምያ ብቻውን ይሄን ቅጥር መስራት አይችልም ዙሪያው የሚተባበሩትን ዞር ካደረግን በወሬ ትጥቃቸውን ካስፈታን ነህምያ ልክ አይደለም ብለን አይምሯቸውን ካበላሸን ልባቸውን በወሬ ከሞላን ነህምያ ብቻውን ይሄን ቅጥር መስራት አይችልም ብለው ነው ይሄንን ስትራቴጂ ነድፈው ደግሞ ወደ ህዝብ የገቡት ግን ነህምያ እንደገና ያደረገው ነገር የህዝቡን ልብ ማበረታታት ጀመረ እንደገና ሌላ ስትራቴጂ ነደፈና ምንድነው ያደረገው ነህምያ ሌሎች ከኋላ ሆነው ቅጥሩን የሚሰሩት በሆኑበት ሰዓት ላይ እነሱ ደግሞ የጦር መሳሪያዎቻቸውን ይዘው ለቤተሰብ ለቤታቸው አለ ለልጆቻችሁ በቃ ተዋጉ ይሄንን ነው የምናደርገው ብሎ ቅጥሩ መሰራት ጀመረ ወገኖቼ አልቆመም ነህምያ ጥሎ አልሄደም በቃ እኔ ምን ቸገረኝ እኔ መልካም ነገር አስቤ ነው የመጣሁት እዛ መልካም ጥሩ ቦታ ነበርኩ የተቀመጥኩት ከዛ ቦታ ላይ ተነስቼ የመጣሁት ለዚህ ህዝብና ለሚሰራው ነገር ነው መልካም ለሚሰራው ስራ ነው ግን እንደዚህ አይነት ነገር ከመጣ እኔ ምን ቸገረኝ በቃ እኔ የራሴን ኑሮ መኖር ይችላልው እዛ ጠጄን አሳላፊ ሆኜ ያስተናገድኩ መኖር ይችላልው አላለም ጥሎ አልሄደም ነህምያ ውስጥ ሸክም አለ የህዝብ ሸክም አለ የከተማው ሸክም አለ ቅጥር ፈርሶ ያባቶቼ ከተማ ነው ያለው ይሄ ሸክም ነህምያ ጥሎ እንዲሄድ አላደረገውም ተግዳሮት ቢመጣ የህዝቡ ልብ እንደዚህ ቢወርድ በጣም ብዙ ፍርስራሾችን ቢመለከት የተቃጠለ ነገርን ቢመለከት ከዛ ባሻገር የሚያየው ይሄንን ሸክም በውስጡ ያስቀመጠውን የሰማይ አምላክ ያከናውናል እኛም ባሪያዎቹ ተነስተን እንሰራለን ብሎ የሚያከናውንለትን አምላኩን ስለሆነ ነህምያ ጥሎ አልሄደም ወገኖቼ ዛሬ እንደዚህ ብዬ እላለሁ ምንድነው ጥላችሁ እንድትሄዱ ያደረጋችሁ ምንድነው አንዳንዶቻችሁ ደግሞ ጥሎ ለመሄድ ልክኮ ብሏል ሙሴ እኔ ወለድኳቸውን ይሄንን ህዝብ በጣም ማጉረምረማቸው ሲበዛ የተለያየ ነገር እየተናገሩ ሊወግሩት በሚነሱበት ሰዓት ላይ ብሏል እኔ ወለድኳቸውን እግዚአብሔር ሆይ ብሎ ወደ እግዚአብሔር አቅርቧል ምክንያቱም ቀላል አይደለም ለመስራት ሲነሳ ቀላል አይደለም ሸክም የሚያስከፍለው ዋጋ አለ ለህዝብ ተብሎ አሁን ለቅጥር ተብሎ ቤተክርስቲያንን መሰርታለሁ እሰራለሁ ከእግዚአብሔር የሰማው ድምጽ ይሄ የወደቀ ትውልድ ይሄ ተስፋ የቆረጠውን ትውልድ እንደገና ወደ አምላኩ ፊቱን እንዳዞር አደርጋለሁ ተብሎ ሲነሳ ቀላል አይደለም ሸክም ተይዞ ምጥ ተይዞ ሲጮ ቀላል አይደለም የተለያየ ተግዳሮት አለ ምናልባት የፈረሰ የተለያየ የሰው የህይወት ቅጥር አለ ተስፋ የቆረጠ ህዝብ አለ ለዛ በመታመጥበት ሰዓት ላይ ጠላት ዝም ብሎ አያይህ ያ ብቻ አይደለም ራሱ ትውልዱም አንዳንድ ጊዜ ይነሳባል የታለ ይላል ልክ ሙሴ አጣብቅኝ ውስጥ እንደገባ ከእግዚአብሔርና ከነሱ መካከል አጣብቅኝ ውስጥ እንደገባ እንደዚህ ሸክም አጣብቅኝ ውስጥ እንድንገባ ሁሉ ያደርጋል በዛ ጊዜ ጥላችሁ ነው የምትሄዱት ወይንስ ወደ እግዚአብሔር ነው የምትጮሁት ነህምያ ጥሎ አልሄደም የጦቢያና የሰንበላጥ የጌሳም የተለያየ ነገር ቢመጣም ጥሎ አልሄደም ዛሬ ምናልባት እነ ጦቢያና ሰንበላጥ ሳይሆን የተለያየ ነገር ሊሆን ይችላል የእግዚአብሔር ህዝብ አገልጋዮች ሸክም አለን ብላችሁ የምትሉ ቤተክርስቲያን እናገራለሁኝ ምናልባት የተለያየ ነገር ሊሆን ይችላል ዙሪያችሁ ላይ እሰራለሁ ብላችሁ ስትነሱ እግር በእግር እየተከተለ ምላሽን የሚሰጣችሁ በዚህ ሰዓት ላይ አልፋችሁ ነው እየሄዳችሁ ያላችሁት ወይስ ጥላ
ወርቃችሁ ነው የሄዳችሁት ምናልባት ብዙ ነፃ የምታወጡት በጠላት እስራት ውስጥ ያሉ ብዙ ወንጌል ላልደረሳቸው ወንጌል በመተናገሩበት የጨለማውን መንግስት በመትገጥሙበት ሰዓት ላይ ምላሽ የሆነ ነገር ቤቶቻችሁ ላይ እናንተ ላይ ሊደርስ ይችላል በዚህ ጊዜ ላይ ይሄንን ነገር ካደረገ እኔ ምን ቸገረኝ ብለ ጥለህ ነው የምትሄደው ጥለሽ ነው የምትሄጂው ወይንስ እስታክ አድርገን ነው የምንቆመው ዛሬ እናገራለሁ ነህምያ ግን ጉዞ ነው የጀመረው መስራት ነው የጀመረው አሁን እንደገና ደግሞ ከውስጥ የሆነም ተግዳሮት ደርሶበታል ውስጥ ያሉ ደግሞ እርስ በርሳቸው አንድ ነገር ሆነ ባለጠጋ የሆኑት ደሃዎች የሆኑትን አራጣ ማበደር ጀመሩ የሚያደርጉት የነበረው በቃ ትከፍሉኛላችሁ ብለው ይላሉ እነዚህ ሲያቀታቸው ደግሞ እጥፍ እየተቀበሉ ውስጣቸው ወንድማማቾች መካከል ደግሞ ችግር ተፈጠረ ይሄንን ችግር በተፈጠረበት ሰዓት ላይ ወደ ነህምያ መጡና ጮሁ ነህምያም ሰበሰባቸውና እንደገና እዛ ጋር ሲያስማማ እዳውን ስረዛ ሲያደርግ እንመለከታለን ያልደረሰበት ነገር የለም ከውስጥም ከውጭም ነው የመጣበት ግን የሚገርማችሁ ምዕራፍ 5 ላይ ይሄን ካረገ በኋላ ምዕራፍ 6 ላይ ገባ እዛ ላይ ሲገባ ደግሞ እነሰንበላጥና ነጦቢያ ምንም አይነት ተቃውሞ ቢያደርጉ ቅጥሩ ግን እየተሰራ ምንም አይነት ወሬ ቢያወሩ ምንም አይነት ማስፈራራት ጦርነት የተለያየ አስተያየት ቢሰጡም ቅጥሩ ግን እየተሰራ የተቃጠለው በር ግን እየተሰራ ስለዚህ ምን አሉ እኛ ይሄን ሁሉ ነገር ብናደርግ በፍጹም ስላልሆነ አንድ ነገር ነው የምናደርገው አሁን ጫዋታውን በፊት የሚያደርጉት የነበረው በፌስ በቀልድ እንደዚህ ስለነበረ አሁን ደግሞ ምን አደረጉ ፖለቲካዊ አይነት ነገር ነው ይዘቱ ምን የሚል ይሄንን የሰራውን ስራ ንጉሱ ቢሰማ እምታስበው ነገር ንጉሱ ቢሰማ የሚደርስብህን አታቀምን ብለው ደብዳቤ ጻፉና ሁሉም እንዲሰማ አድርገው ላኩ ነህምያ ግን ይሄንን በሰማበት ሰዓት ላይ አሁንም ልቡ አልወረደም ለምን አነሳሱን ያውቀዋል ብዙ ወሬ ስለተወራ አንተ እንደዚህና እንደዛነ የልብን ሐሳብ እናውቃለን ብለው በጣም ብዙ አንዴ በህዝብ አንዴ በራሱ ቢመጡ ነህምያ አሁንም አልወርድም አለ ናንነጋገር አልወርድም ጥያል ሄድም ጥየም ስለማልወርድም እኔ ስራ ፈታ አይደለሁም እኔ ስራ ላይ ነኝ አለ ምን ማለት ነው ጆሮ ስጠን አሁን ደግሞ በጠረጴዛ ዙሪያ ነው ምንወያየው ከእናንተ ጋር አልወያይም እኔ ስራ አለብኝ እኔ ስራ ላይ ነኝ ያለሁት ብሎ ደግሞ ምላሽ ይሰጣቸዋል ይሄም እንዳልተሳካ ምክንያቱም ሊገሉት ነው የፈለጉት ስላልተሳካላቸው ነቢያትን ገዙ ይላል አሁን ደግሞ ጨዋታውን መንፈሳዊ ያደረጉት መንፈሳዊ አድርገው እንደገና ደግሞ በነቢያት ይሄንን አታለው ወደ ቤተ መቅደስ ግባ ብለው ሌላ ሊያደርጉበትም ሲፈልጉ በፍጹም አላደርገውም ማለት ነህምያ ገባው የመጡትንም ነቢያት የሚያወሩትንም ለያቸው እግዚአብሔር የተባረከ ይሁን እንደሚናገር የእግዚአብሔር ቃል በ52ኛው ቀን ቅጥሩ ተሰርቶ እንዳለቀ የእግዚአብሔር ቃል ይናገራል ምክንያቱም ምንድነው ነህምያ ጥሎ አልሄደም ነህምያ ይሄንን አይነት ተግዳሮት የመጨረሻ በህይወቱ ላይ እንኳን ቢመጡበት የመጨረሻ መንፈሳዊ አስመስለው በነቢያትም ቢመጡበት አንዴ ፖለቲካዊ አንዴ መንፈሳዊ ቢያደርጉበትም ጥሎ አልሄደም በ52ኛው ቀን ቅጥሩ ተሰርቶ እንዳለቀ የእግዚአብሔር ቃል ይናገራል ዛሬ እንደዚህ እንደ እግዚአብሔር ቃል እንድና ይፈልጋል ምንድነው ጥላችሁ እንድትሄዱ ያደረጋችሁ የእግዚአብሔር ቃል እንደዚህ ጥለው እንዳልሄዱ ይናገራል ስለዚህ ምንድነው የጣላችሁት ምንድነው ዛሬ የጣላችሁት ጥላችሁ የሄዳችሁት አንዳንዶች ደግሞ ምናልባት ጥላችሁ ልትሄዱም ልባችሁን ያዘጋጃችሁት ነገር ምንድነው አምላካችን እግዚአብሔር በእውነት ዛሬ ማለዳ ላይ ይርዳል ይሄው ከነህምያ እንደምናየው የናንተ ደግሞ የኛ ደግሞ የተለያየ ተግዳሮት ሊሆን ይችላል እነዚህ ተግዳሮቶች የእግዚአብሔር ቃል ሲናገር የእግዚአብሔርን ስራኮ የትኛውም ተግዳሮት የትኛውም ቢመጣ ወንጌልን ማስተጓጎል አይችልም ወንጌል እያሸነፈ ነው የሚቀጥለው የሚሄደው እንጂ የትኛውም ጀግና እኔ አሸነፍኩና ወንጌልን ይሄው አስቆምኩኝ እንዲቆም አደረኩ ማለት አይችልም
ወንጌል እየሰፋ ነው የሚሄደው እየጨመረ እየበዛ ነው የሚሄደው በዚህ መንገድ ዘጋን ብለው ሲሉ ባልታሰበበት ቦታ ላይ መንገዱ ይከፈታል ሃሌሉያ ስለዚህ እላለሁ ዛሬ የጣላችሁ ጥላችሁ የሄዳችሁ በኢየሱስ ክርስቶስ መነሳት ይሁንላችሁ እንደገና ልባችሁ መጨከን ይሁንላችሁ ምናልባት ዳር ይያላችሁ ያለ ብዙ ተግዳሮትና ብዙ መከራ ሲመጣባችሁ ለመጣል ልባችሁ ያመናታ ያለ ዛሬ እንደ እግዚአብሔር ቃል እላለሁ ልባችሁ ይበርታ ለመስራት የአምላካችሁን ስራ ለመስራት ከጨለማ ያለው ለመናጠቅ በእውነት የሰማዩን ሐሳብ ለማድረግ በነፍሳችሁ ተወራርዳችሁ ለትውልድ ለማሻገር ለትውልድ ለመስጠት በኢየሱስ መጨከን ይሆንላችሁ ጥቂት ሰዓት በአምላካችን በእግዚአብሔር ፊት በእውነት እንጸልያለን አምላካችን እግዚአብሔር እንደ ቃሉ ይረዳናል ሃሌሉያ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን ክብርን ሁሉ በዚህ ማለዳ እንሰጣለን እግዚአብሔር ሆይ በእውነት ማን ነው አንተን ሊያቆም የሚችል ማን ነው እግዚአብሔር ሆይ መንገድ ላይ ወጥቶ ስራ ሊያስተጓጉል ሊያስቆም የሚችል እግዚአብሔር ቃልህ እንደነገረን ምናልባት በተለያየ መንገድ አስቆመናል ብለው የሚሉ አሁንም እናስቆማለን ብለው ቢነሱ እግዚአብሔር ሆይ ነህምያ ግን አይቶ የተነሳ ፊትህን ፈልጎ ተነሳ አንተን ይዞ የወጣ ስለነበረ ይሄ የፈረሰ ቅጥር እንደተሰራ የተቃጠለ በር እንደገና እንደተሰራ በኢየሱስ ክርስቶስም እንደዚህ በየጸልያለሁ በመድረም ላይ እግዚአብሔር ሆይ ማን ነው ወንጌልን ሊያቆመው የሚችል ማን ነው ወንጌልን እግዚአብሔር ሊያስተጓጉል የሚችል ልክ እንደነ ጦቢያና እንደ ሰንበላት ለሕዝብ የሚያዝን ለእስራኤል የሚራራ ሰው መጥቷል መልካም የሚያስብ መጥቷል ብለው እንደተበሳጩ እግዚአብሔር ሆይ ምናልባት አባት ሆይ ልክ እንደዚህ ለሕዝብ ሸክም ያለው ለትውልድ ሸክም ያለው እግዚአብሔር የወንጌል ሸክም ያለው እግዚአብሔር በተነሳበት ሰዓት ላይ የተለያየ የጠላት ስትራቴጂ ቢኖርም አልፎ እንደሄደ ዛሬ በጌታ በኢየሱስ አልፎ መሄድ ስለሆነ እኔ አመሰግናለሁ ክብርን ላንተ ሰጣለሁ እግዚአብሔር አባት ሆይ ምናልባት እስራኤል በተለያየ መከራ ውስጥ ስትሆን ጊዜው ብዙ እየሄደ ባለበት ሰዓት የሚያዝንላቸው የሚራራላቸው የለም መካከላቸው እንኳን እንደዚህ የሚነሳ የለም ብለው ምናልባት እነ ጦቢያ ይሄንን ደንድመው ሊሆን ይችላል እግዚአብሔር አባቶይ ግን የሚያስባል ሸክም ያለው አለ ለሕዝብ እግዚአብሔር ሆይ ለትውልድ ጌታ ሆይ ወንጌልን ለመናገር እውነቱን ለማውራት ጌታ ሆይ ሸክም ግን ያለው አለ ካልታሰበበት ካልተጠበቀበት እንዳስነሳህና እንዳወጣ ዛሬም በመድሬ ላይ እንደዚህ ብዬላለሁ እግዚአብሔር አባቶይ አለ ካልተጠበቀበት ቦታ ላይ አለ ለተጎሳቆለው ሕዝብ የሚራራ አለ ወንጌል ላልደረሰው ወንጌልን እውነቱን ለማብራት ክርስቶስን ለመስበክ የሚጨክን ትውልድ አለ ቅሬታ አለ እግዚአብሔር ሆይ ስምህ የተባረከ ይሁን አሁን ደግሞ የሚነሳውና የሚመጣው ማስቆም የማይቻል ነው ጌታ ሆይ ነህምያን ማስቆም እንዳልቻሉ በህይወቱም እንኳን ተወራርዶ እግዚአብሔር ሆይ እንደቆመ ስራው እንደቀጠለ አሁን ደግሞ በመድሬ ላይ የሚመጣው ቅሬታ ጌታ ሆይ በተለያየ ነገር የሚቆም አይደለም ጥሎ የሚሄድ አይደለም ጌታ ሆይ የሰማውን ነገር ግብ ላይ የሚያደርስ ነው ኢየሱስ ክርስቶስን የሚሰብክና የሚናገር እስከ መጨረሻው ድረስ ከማለዳ የሰማውን ይዞ የሚሄድ ነው በኢየሱስ ክርስቶስም ክብር ላንተ ይሁን ምስጋና ላንተ ይሁን ዛሬ እንደዚህ በየጸልያለሁ ጌታ ሆይ ብዙዎች ምናልባት በብዙ ተግዳሮት ያዙትን ጥለው ቢሆን ዛሬ ከጣሉበት ማንሳት እንዲሆንላቸው በኢየሱስ ክርስቶስ ማንሳት እንዲሆን ምናልባት አንዳንዶች ደግሞ ሸክም ከብዶባቸው ለመጣል ዳር ይያሉ ያሉ ቢሆን ዛሬ ግን እንደዚህ እንደ እግዚአብሔር ቃል የልብ መበርታት እንዲሆን የልብ መነሳት እንዲሆን እግዚአብሔር አባት ሆይ እግዚአብሔር አለ ከኔ ጋር ማለት እንዲሆን የሰማይ አምላክ ያከናውናል እኛም ባሪያዎቹ ተነስተን እንሰራለን ማለት እንዲሆን መከናወንን ካንተ ብቻ ጠብቀው እንደገና መጓዝ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ ዛሬ እንደዚህ ነው ምለምን እግዚአብሔር ሆይ ጸጋ ለምናለሁ ለአባቶች ጸጋ ለምናለሁ እግዚአብሔር አባቶች ለወጣቶች ጸጋ ለምናለሁ ለሴቶችና ለወንዶች ልጆች ጸጋ ለምናለሁ እግዚአብሔር ሆይ የሚረዳ ጸጋ ከደግታሮት
በላይ የሚያደርግ እግዚአብሔር ከመከራ በላይ የሚያደርግ ከተዘረጋ ወጥመድ በላይ የሚያደርግ የወንጌሉን ነገር የሚያስጨክን ጸጋ በኢየሱስ ክርስቶስም እንዲበዛ እኔ ጸልያለሁ ጌታ ሆይ እባክህ አባት ሆይ ያለው አንድ ነገር ነው ይሄ ህፍረት ሆኗል ይሄ ህፍረት መቀጠል የለበትም እስራኤል ላይ ኪዳን አለ እስራኤል የምታመልከው አምላክ አለ ያህዌ የሚባል አምላክ አለ አሁን ግን አምላክ እንደሌለ በተለያየ ነገር ህፍረት ወድቆባታል ይሄ ህፍረት ግን እንዳይወድቅ ይሄ ህፍረት ግን እንዳይቀጥል እኛ ተነስተን እንሰራለን ይሄንን ህፍረት የጣለውን ነገር ለማንሳት እንሰራለን እንነሳለን ብሎ ሰብስቦ እንደተናገረ ዛሬ በኢየሱስ የኢትዮጵያ ቤተክርስቲያን እንድትነሳ ይሄንን የህፍረት ሸማ ለማንሳት እንድትነሳ በዚህ በህፍረት ሸማ ምድሬን የከደነው ትውልዱን የከደነው ይነሳል ብላ አምላኳን አምና እንድትነሳ የሚረዳው ጸጋ በኢየሱስ ስም እንዲለቀቅ በቤተክርስቲያን ላይ እንዲለቀቅ እግዚአብሔር ሆይ እጸልያለሁ በዚህ ማለዳ እንደገና የሚያስቀጥል ያንተ ጸጋ በኢየሱስ ክርስቶስ ስም እንዲለቀቅ እንደገና መነሳት እንደገና መስራት እንደገና መሄድ እንደገና ስለ ክርስቶስ ስለ ወንጌል መናገር እንዲሆን በኢየሱስ ክርስቶስ ስም ለምናለሁ ከመከራ በላይ የሚያደርግ ጸጋ በጌታ በኢየሱስ ክርስቶስ ስም ካለው ከተግዳሮት በላይ የሚያደርግ የክርስቶስ ኢየሱስ ጸጋ በኢየሱስ ስም እንዲበዛ ጸልያለሁ ጌታ ሆይ ይሄንን ስለምታደርግ አመሰግናለሁ በዚህ ማለዳ ጸጋ ስለተለቀቀ ክብር ላንተ ይሁን ምስጋና ላንተ ይሁን ውዳሴ ላንተ ይሁን ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን አሜን እግዚአብሔር የተባረከ ይሁን ጸሎታችንን እንቀጥላለን እግዚአብሔር አምላክ ደግሞ ይረዳናል የጸሎት መንፈስ የምልጃ መንፈስ ለሁላችንም ይብዛ አሜን